መጻጻፍ ከሱ ጋራ እንደዚህ ወንድም ተነጋግረን ተመካከል የተለያየ ነው። ስለዚህ እናንተ እዚህ ጋር ሌላ ነገር የሚያጽፋችሁ ነገር ያለ አይመስለኝም። ማውራት እችላለሁ። ማውራት የምትፈልገውን ነገር እኔ ደክሞኛል፣ ልወጣ ነው። እሺ፣ እኔ በቃ እርግጠኛ እንድትሆኝልኝ ነበር የፈለኩት ስልሽ አሁን ተመልሰሽ አታውራ። አይ እንደቆረጠልሽ በእኔ ከኔ ጋር ያለሽ ነገር እንዳበቃለት እርግጠኛ እንድትሆኝልኝ እፈልጋለሁ ስልሽ ኋላ ናሂ አስከፋኝ እንድትይ አልፈልግም ስልሽ አንቺ ማሳዘን አልፈልግም። የልጆቼ እናት ነሽ ስልሽ ምንም በቃ ጥሩ ጊዜ ነበር፣ እግዚአብሔር ይመስገን። ግን ደግሞ ከዚህ በኋላ ላለው እኔ አንቺን ማስከፋት አልፈልግም። ምን ማለት ፈልገህ ነው? አንቺን ላስከፋሽ አልፈልግም እንዳትከፊ ብዙ ነገር እያልክ ነው። እያስፈራራኝ ነው። እንዴት ነው ነገሩ? አይ አንቺ ለቤተሰቦችሽ ብለሽ ይህን ትዳር አፍርሰሻል አልፈልግም ብለሻልና በኋላ መንገድ ያየበት መንገድ ነው እንጂ እኔ ለቤተሰቦቼ ሳይሆን አሁን ከቤተሰቦቼ ጋር ታጋጨኸኝ ይሄን ያህል ቤተሰብን ነው። እውነታው ነው። አትሸፋፍኝ። በቃ ነገ ብታስለቅሰኝ አይደለም ነገ ብታስለቅሰኝ እና ብታስከፋኝ እኮ ማንም የላትም ከቤተሰቧ ጋር ተጋጭታለች። ስለዚህ ማንም አይደርስላትም ብለህ እኮ እንደፈለግ ልታረግ አይደለም። በቃ ስልሽ ቤተሰቦችሽን መርጠሻል። እሺ እኔ ምንም አልልሽም። እርግጠኛ ስለሆንሽ እኔ ምንም ልልሽ አልችልም። ግን ደግሞ ከዚህ በኋላ ላለው መርጠሻል። አንቺ ምርጫሽን ሰው ፍላጎትሽ ይሄ ነው፣ ከኔ መለየት ነው ፍላጎትሽ፣ አከብራለሁ። ከዚህ በኋላ አንቺን ማሳዘን አልፈልግም በቻልኩት። ግን ደግሞ አልፈልግህም፣ የራስህ ጉዳይ ብለሽኛል። ለቤተሰቦችሽ ብለሽ ይህንን ትዳር አፍርሰሻል። ከዚህ በኋላ ለሚመጣው ነገር እንግዲህ አንቺን እንድታዝኝ አልፈልግም ስልሽ ታዝኛለሽም ብዬ አላስብም። ምክንያቱም እኔን እንደማትፈልጊኝ እየነገርሽ ስለሆነ ስልሽ እኔን ጭራሽ እንደማትፈልጊ እያየው ነውና ለዛ በቃ ያሳዝንሻል ብዬ አላስብም ስልሽ ደስተኛ ነሽ። አሁን ባለሽ ህይወት በጣም ደስተኛ ነሽ። ምንም እንዲያሳዝንሽ አልፈልግም። ያው ለዛ ባለሽበት መልካም ህይወት መልካም ጊዜ ልጆቼን እኔ እግዚአብሔር እንትን ባለኝ በተመቻቸልኝ ጊዜ ልጆቼን ማየት እችላለሁ። እጃ ያለው በዛ ውጪ መልካም ህይወት እንዲገጥምሽ ነው ፍላጎቴ። እንግዲህ አጋጣሚ ያስከፋሻል ብዬ አላስብም። ከዚህ በኋላ በእኔ በኩል የሚመጣ ነገር ምንም ያስከፋሻል ብዬ አላስብም። የምታየው ውጭ ላይ ደውለህ ያገናኛለሁ ውጭ ሰማይታችን ትመለሰው። ከዛ ውጭ ቤት መምጣት አልፈቅድልህም። እንድትመጣ አልፈልግም። እኔም እኮ ቤት ልምጣ አላልኩም እኮ በቃ ግን ከዚህ በኋላ ላለው ነገር ምልሽ ምንም እንዲያስከፋሽ አልፈልግም። ለዛ ነው ጥያቄ የጠየቅኩሽ። እርግጠኛ ነሽ ብዬ የጠየቅኩሽ ለዚህ በመወሰናቸው ውሳኔዎች እንድትከፊ ስለማልፈልግ። ልታገባ ሚስት አዘጋጀህ እንዴ? ምንም አይቆጭም። እያሾፍኝ እየሳቅሽብኝ ነው። አይ አይደለም። እና ምን እያደረግሽ ነው? እየሳቅሽ እኮ ነው። እና ላልቅስልኝ እንዳለቅስ ነበር የምፈልገው። እስከዛሬ ያለቀስኩ እኮ ይበቃኛል። አሁን ደግሞ ልሳቅ። እና ተራው ያንተ ነው እያልሽ ነው? ተራው የኔ መሆኑን እየነገርሽ ኖ አይደለም፣ እንደዛ አይደለም። ሚስትም ካመጣህ ወገቤን አሰር አድርጌ እድርሃለሁ፣ አታስብ። ጥሩ ነው ግን እንዲህ ማድረግሽ ጥሩ ነው። እኔ ላይ ባልሽ ላይ እኔ ላይ እንደዚህ ማድረግሽ ጥሩ ነው። ምንም አላረኩም።
እያስፈራራኝ ያለው እኮ አንተ ነው። እና ትፈራለች ብለህ ታስባለህ? አይ በጣም የሆነ የንቀት ፊት እያሳየሽኝ የሆነ እንዴት ነው ይህን ያህል ምን አደረግኩኝ ስልሽ የሆነ በጣም የሆነ እንደዛ ሊሆን መስሎ ሊሆን ይችላል እንጂ ማለት ነው። በጣም የጥላቻ ፊት እያሳየሽኝ ነው። ትስቂያለሽ ምናምን ምናምን ደስ የሚል ነገር አይደለም። በጣም ነው የሚያስጠላው። ደስ አይልም። ራስን ደስተኛ እያደረግኩ እንደሆነ አይተህ ራስን ደስተኛ አድርገህ አትጨናነቅ። በጣም ነው የሚያስጠላው ስልሽ በአንድ ቀን በሁለት ቀን ውስጥ እንደዚህ መቀየር በጣም ያስጠላል። እግዚአብሔር ለአንቺ ኖርማል ሊመስል ይችላል። እኔ በጣም ነው የደበረኝ። ምንም ቢሆን እኮ ማለት ነው ምንም ቢሆን ማለት ነው ምንም ቢሆን ማለት ነው ገባሽ? የቆረጥኩበት ሰዓት ነው ነው ከዚህ በኋላ ማለት ነው መቼም ልታስቆመኝ አልችልም። መቼም እሺ በጣም ነው የማመሰግነው። እንኳን አላውቅም ግን አንድ ነገር ልንገርሽ ማለት ነው ይሄ ቀን ማለት ነው ያልፋል። ይህ ቀን ያልፋል። ማያልፍ መስሎሽ ማለት ነው ዛሬ እኔ ላይ እየሳቅሽ ነው ብለህ አስበህ ከሆነ በጣም ግን ደግሞ ማለት ነው ይህ ቀን ያልፋል። ማያልፍ መስሎሻል አንቺ ማያልፍ መስሎሻል ብዬ ጥሩ ነው። ማያልፍ ቀን የለም ቤተሰብ፣ ማያልፍ ቀን የለም። አንዳንድ ሰዎች ማለት ነው ታብታብ አድርጉ ቤተሰብ፣ ማያልፍ ቀን የለም። በቃ በደንብ ታብታብ አድርጉ። 100 ሺህ ያስገቡ እስቲ። ምንም እኔ ቤተሰብ የለኝም ማለት ነው። በቃ እኔ ምንም ወዳጅ የለኝም ማለት ነው። ታብታብ አድርጉ። እኔ ሌላ ምንም እኔ አልፈልግም። ጊፍት ምንም አትላኩልኝ። እኔ አያስፈልገኝም። እኔ ምንም ከእናንተ አልፈልግም። ምንም አይነት ገንዘብ፣ ምንም አይነት ጊፍት ኮይን እኔ አልፈልግም። እኔ እጅ ግራ አለኝ፣ ሰርቼ ይበላለሁ። ሁላችሁም ታብታብ ብቻ ነው የምታደርጉልኝ። እግዚአብሔር ይመስገን እጅ ግራ አለኝ። እኔ አልፈልግም። በዚህ አጋጣሚ የቲክቶክ ምንም አይነት ጊፍት አልፈልግም፣ ከማንም አልፈልግም። ጥረ ግረ ብላ ብሏል ቃሉ። በቃ ሰርቼ ነው በላቤ ነው የምበላው። እግዚአብሔርን ነው የምላችሁ። አንድ ቀን ከዚህ ጊፍት ላኩልኝ ብዬ አልፈልግም። እኔ ምንም አይነት ጊፍት በቃ የሰው ልጅ እጅ እግር ካለው ምን አስለመነው? እዚህ ወጥቶ ለምንድን ነው ሰው የሚለምነው? እንዲሰርቶ አይበላም። በቃ አንዴ ለምንኖራት ዓለም ደግሞ ለምነን ልንበላ። ኧረ በጣም እግዚአብሔር ሳይበላ አይቀር። መቤቴን እኔ አልወድም። መቤቴን እኔ ለምኖ መኖር እኔ አይመቸኝም። በቃ ሰርቶ መኖር፣ በቃ የላብን ማግኘት የፈጣሪን ፈቃድ ያ ነው።